እኛ ትላንት የነበርን ሰዎች የትላንቱን ዛሬ ለእናንተ ማሳየት ስላለብን ነው የምናሳያቸው። እኔ ዲያቆን ምህረት ሲመጣ እንደናንተ ጮክ ብዬ ሳይሆን የምሰማው ከጓደኞቻችን ጋር ተሰባስበን ምን ተፈልጎ ነው፣ ምን ታስቦ ነው፣ የልጁስ መልስ የልጁስ አስተምሮ ትክክል ነው ወይ አይደለም። ልጁ የመለሰው መልስ ለራሱ ለአባትየውና ለነ አቡነ ባርናባስ አሜሪካን ሀገር የጌታን ስጋና ደም ሲፈትቱ ወይን ገዝተው ፐርሰን አልኮል ያለው ወይን ገዝተው አራስ ህፃናት ልጆችን አልኮል ከ18 ዓመት በታች አልኮል መጠጣት በማይፈቀድበት ሀገር ከስቶር ወይን እየገዙ የጌታ ደም ነው እያሉ የሚያጠጡትን የእኛን አባቶች ሁላ ነው የመጀመሪያዊቷን የሐዋርያዊት ቤተክርስቲያን የቀደሙ አባቶች የሚሰሩትን ግጥም አድርገው ነው ስለ ሚስጥረ ጥምቀትም የተናገረው ስለ ሚስጥረ ቁርባንም የተናገረው ልጁ አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸው። ጡሩ ኢምፓራተር አከረ ማራራራሽ ይባላል። ምን ማለት ነው? መቼም ቢሆን አንመጣም። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። ስለ ጩኸት እኩል የሚመስለው ሰው ቢኖር ይሄ ሰውዬ በነገራችን አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። አረ ተረጋጋ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በየላችሁበት ሰላም ክርስቶስ ይብዛልኝ። የተወዳችሁ ኦርቶዶክሳውያን በዛሬ ቪዲዮ ነገረ ተሐድሶ አመጣጣቸው እንዴት እንደሆነ በተሐድሶ ዙሪያ ዳር እያሉ ያሉ የቤተ ክርስቲያን አገልጋዮች እነማን ናቸው፣ የተሐድሶ እንቅስቃሴ ማድረግ እንዲስፋፋ የተፈለገበት ምስጢር ምንድነው? እንዲሁም ሁልጊዜ የሆነ ኮሽታ እየፈለጉ ከቤተ ክርስቲያን ራስ ላይ የማይወርዱ መናፍቃን ከኦርቶዶክስ ላይ ልጥፍ ብለው ስለሆነ ያሉት ኦርቶዶክስ ከሌለ ወንጌል እንዴት እንደሚሰበክ ለማን እንደሚሰበክ ግራ የገባቸው ፓስተሮች ጉሮራቸው እስከሚሰነጠቅ ድረስ ሲጮሁ እያየን ነው ያለነውና በዛሬ ቆይታችን ዘመድኩን በቀለም በማስቀደም አብረን የምናያቸው ይሆናል። ሁላችሁም ይሄን ቪዲዮ ከምን ጊዜም በላይ ጉልበት ስጡት፣ ላይክ አድርጉት፣ ሼር አድርጉት። እጅግ እንደምንማርበት እርግጠኛ ነኝ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁ ይቆዩ። ቀጥታ ወደ ቪዲዮ እንሄዳለን። አሁን የተሐድሶ እንቅስቃሴ ተነሳ ማለት ነው። የተሐድሶ እንቅስቃሴ ተነሳ መጀመሪያ አቡነ በርናባስና ሌሎች ቀርበው ውግዘታቸውን የተያዘባቸውን ነገር በሙሉ እኛ ተላልፈን እንሰጣለን ብለው አሏቸዋል። እነ ልዑለ ቃል ታውቁታላችሁ። እነ ልዑለ ቃል ሲኖዶስ ቀኖና የሰጣቸው ሲኖዶስ ያወገዛቸው ከዚያ ቀኖናቸውን ሳይጨርሱ በመስመሩ ያ መስመር የሚያዘጋጀው ኃይል መስመር አውጥቶላቸው ቤተ ክርስቲያን እንደ ሸምሱ ሱቅ ወደምትከፈትበት አሜሪካን ሄደው ያጣጥሉትን ክህነት የሚያጣጥሏትን ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የሚያጣጥሉትን ተአምረ ማርያም የእመቤታችንን ቤተ ክርስቲያን በመክፈት እንጀራቸው አድርገው ኖረዋል ማለት ነው። በቤተ ክርስቲያን አሁንም አሉ እነዚህ ሰዎች። ቤተ ክርስቲያን ጉዞዋን ቀጥላለች። እኛ ትላንት የነበርን ሰዎች የትላንቱን ዛሬ ለእናንተ ማሳየት ስላለብን ነው የምናሳያቸው። እኔ ዲያቆን ምህረት ሲመጣ እንደናንተ ጮክ ብዬ ሳይሆን የምሰማው ከጓደኞቻችን ጋር ተሰባስበን ምን ተፈልጎ ነው፣ ምን ታስቦ ነው፣ የልጁስ መልስ የልጁስ አስተምሮ ትክክል ነው ወይ አይደለም፣ ምንድን ነው የታሰበው፣ የተመቻቸ ሴታፕ አለ ወይ ብለን አይተናል። የልጁ የመለሰው መልስ ለራሱ ለአባትየውና ለነ አቡነ ባርናባስ ለነ አቡነ ጴጥሮስ ለሌሎቹ በአሜሪካን ሀገር የጌታን ስጋና ደም ሲፈትቱ ወይን ገዝተው ፐርሰን አልኮል ያለው ወይን ገዝተው አራስ ህፃናት ልጆችን አልኮል ከ18 ዓመት በታች አልኮል መጠጣት በማይፈቀድበት ሀገር ከስቶር ወይን እየገዙ የጌታ ደም ነው እያሉ የሚያጠጡትን የእኛን አባቶች ሁላ ነው የመጀመሪያዊቷን የሐዋርያዊት ቤተክርስቲያን የቀደሙ አባቶች የሚሰሩትን ግጥም አድርገው ነው ስለ ሚስጥረ ጥምቀትም የተናገረው ስለ ሚስጥረ ቁርባንም የተናገረው ልጁ የቤተክርስቲያኒቷን የቀደመ አስተምሮ ነው። ግን በዛ ያሉ ሰዎች በአሜሪካን ያሉ ሰዎች
አንዳንድ አብያተ ክርስቲያናት መናገር እንችላለን። እነዚህ አብያተ ክርስቲያናት የሚሰሩትን ግፍ የሚሰራው ነገር ቀላል አይደለም። ቀላል ባለፈው እንደነገርኳችሁ አንድ ህፃን ይታመማል። ያ የ3 ወር የ4 ወር ህፃን ሳይሆን የ40 ቀን ህፃን ይታመማል። ከዛ ሐኪም ቤት ይሄዳል። ሐኪም ቤት ሄደው ሲመረመር አልኮል የተገኘበት፣ እናትና አባት ሊታሰሩ ሊጨፈጨፉ፣ ዋጋቸው አልኮል አጠጥታችሁታል። ኧረ በፍጹም። በኋላ ግን እነሱ ደረሱበት። ያቺን የጌታ ደም ነው ብለው ከስቶራ አግኝተው አምጥተው ያጠጡ። ቤተክርስቲያኒቷ እያሳለፈችው ያለው ፈተና እያሳለፈችው ያለው መከራ የሚነገር አይደለም። ዝማሬው አገልግሎት ደግሞ የተራቡ የደሃ ልጆች በተለይ ደግሞ አምልኮ ባዕድ በቤታቸው ውስጥ የሰፈነ በጣም እከካዊ ኑሮ ሲኖሩ የነበሩ ተርበው የኖሩ እነዚህን ልጆች መረጧቸው ማለት ነው። እነዚህ ልጆች መረጧቸውና ያዟቸው። በተለይ የመንፈሳዊ ኮሌጁ ሲገባ ቤተክርስቲያኒቷ እድል ትሰጣለች። መንፈሳዊ ኮሌጅ በኋላ አውደ ምሕረት ላይ ትወጣለህ። ቤተክርስቲያኒቷ በተኑት ማለት ነው። ዘመናዊ የሮሃ ባንድን አክሱማይት ባንድን የሚያስንቅ ባንድ መጣ። ቤዝ ጊታር ክራር ነው ተብሎ ገባ። ክራር አለ። ሳውንድ ሲስተሙ የሚገርም ነው። ሞንታርቦ አለ። ስለዚህ ዘማሪያኑ አሉ፣ ዋሽንቱ አለ፣ በገናው አለ፣ ክራር አለ። እዛ አውደ ምሕረት ላይ ያ ይቀመጥና በቃ የለም። ከዛ እነ ዘርፌ እነ ምርትነሽ እነ ትዝታው አውደ ምሕረቱን ይዘው ከፍ 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 እነ ብርሃኑ ተዘራ ክለባቸው ላይ ከፍ 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 እዚህ እነ ምርትነሽ እጃችሁን ወደ ላይ ከፍ ከፍ እያደረጉ ሰው የናይት ክለቡና የቤተ ክርስቲያን አውደ ምሕረቱ እንዲጠፋበት ተደረገ ማለት ነው። እነሰው ተሰማራ እንደየስሜቱ ግጥም እየተወሰደ ዜማ ከዘፈን ግጥም እየተወሰደ የቤተ ክርስቲያኒቷ አውደ ምሕረት ላይ ሆነ ማለት። ይሄ ብቻ አይደለም። ቤተ ክርስቲያኒቷ ቁጥጥር ስለሌላት እነዚህ ወጣቶች ተደራጁ። እንደ ሪያል ማድሪድ ነን ብለው መግለጫ እስኪሰጡ ድረስ ማለት ነው። እነ በጋሻው እነ ትዝታው እነ አሰግድ እነ አሸናፊ እነ ቄሴ እነማ እንግዲህ ከዛ ተመልሰው የመጡ ልጆች አሉ የመሳሰሉት እነ ዘርፌ እነ ምርትነሽ በተለይ ከደቡብ የፓስተሮቹን ሕይወት አይተው የመጡት ሰዎች እዚህ የኢትዮጵያ ቤተክርስቲያን ላይ ተመቻቸላቸው። ምንድን ነው የተመቻቸላቸው? ካሴት ያሳትማሉ። 10,000 ካሴት ያሳትማሉ። የ3 ቀን ጉባኤ ፖስተር ተሰርቶ ይጠራል። ከዛ በኋላ 3 ቀን በሙሉ ሙሉ ባንድ ይዘው ይሄዳሉ። ያን ሙሉ ባንድ የክራር የሚከፍለው ሰበካ ጉባኤው ነው። የዋሽንት የሚከፍለው ሰበካ ጉባኤ ነው። የዘማሪያኑን የሚከፍለው ሰበካ ጉባኤ ነው። የሚያድሩት 4 ስታር 5 ስታር ሆቴል ነው። ምግባቸውን የሚችለው ራሱ ነው፣ ሰበካ ጉባኤው ነው። እንደገና ደግሞ አበል ተብሎ ደግሞ ይሰጣቸዋል። የኪስ በካሴት በሲዲ ሽያጩ 1 ሚሊዮንም 600,000 500,000 ብር ያገኛሉ። ከዛ 3 ቀን 4 ቀን ለቆዩበት ደግሞ ለእያንዳንዳቸው እንደ አገልግሎታቸው 30,000 ብር 20,000 ብር ያገኛሉ። እነዚህ የደሃ ልጆች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ የናጠጠ ከበርቴ ፓስተር ሆኑ ማለት ቤተክርስቲያን ገንዘቧ ሙዳየ ምጽዋት ውስጥ ይገባል። ከዚያ በኋላ ማዕከላዊ ይሆናል። ከዛ እየወጣ ካህናቱ ደሞዛቸውን እንደየመጠናቸው ይወስዳሉ። ስለዚህ አሁን 40 ዓመት የለፋው 50 ዓመት የለፋው መንፈሳዊ የሆነው ካህን ሊቃውንቱ፣ መሪጌቶቹ፣ የአዲሳቱ የብሉይ ኪዳን መምህራኑ እነዚህ ሁሉ ደሞዛቸው ልብስ አያስቀይራቸውም፣ ጫማ አያስቀይራቸውም። ማንበብ መጻፍ የማይችሉት ከመንፈሳዊ ኮሌጁም ደግሞ መጨረስ አቅቷቸው በእረፍት እንደወጡ በዛው የቀሩት በስመ አብ ወወልድ ብለው መዝሙር ካሴት ላይ በዝማን ብለው ጩኸው ላወጡት 2,000-3,000 ብር የሚቀበሉት የዘመኑ የተሃድሶ አድራሽ ፈረሶች እነሱ ግን ቢሊዮነሩ የሚይዙት መኪና ለጉድ ነው ምናምን እና ተስፋ እንዲቆርጥ በቤተክርስቲያኒት ውስጥ ደክሞ በድካም ውስጥ በጸጋ ቤተክርስቲያንን የሚያገለግለው ምን ተስፋ አለኝ እንዲል
እግዚአብሔርማ ያዳላል። የእኔ ጣሪያ መውጣት መውረድ ምን ጠቀመኝ? ልጆችን ማስተማር ካልቻሉ፣ ልብሳቸውን መቀየር ካልቻሉ፣ እነዚህ ግን መጥተው የሚይዙት ሞባይል በወቅቱ ዋጋ አንድ መኪና የሚገዛ ካልሲ እኔ ቆሜ የ300 ብር ካልሲ ያየሁት ያኔ ነው። ከ6 ከ7 ብር በላይ ወጥቼ አላቅም። እኔ የ200 ብር የ300 ብር ካልሲ ሲገዛ ያየሁት ያኔ አለቅ ንጥጥ ያሉ ሆነው ቤተክርስቲያኒቷን አናውጧት ማለት ነው። ያን ዘመን ደግሞ የነ ግርማን የነ መላኩን የነማንን ዘመን ያየን ሕፃን የነበርን ሰዎች ደግሞ ያኔ ጎልምሰን ስላገኘናቸው ጉሮሮ ለጉሮሮ ተናነቅን ማለት ነው። ጉሮሮ ለጉሮሮ ተናነቅን። አባየለ ካቶሊክን ይዞ ባይነሳ ኖሮ እነዚያን መጽሐፍት እናገኝ ነበር፣ እነዚያን ሊቃውንት እናገኝ ነበር፣ የነዚያን ሊቃውንት አስተምሮ እናገኝ ነበር። አናገኝም የሚል መጽሐፍ ጽፈው ዛሬ የሚጠቀስ ሆኗል ማለት ነው። የሚጠቀስ ሆኗል ማለት ነው። እና ደግሞ መናፍቃን ባይኖሩ ሊቃውንቶቻችን ምን የሆኑ ነበረ? የሚቆሰቁስ ጠላት ከሌለ፣ የሚያነቃቃ ምቀኛ ጎረቤት ከሌለ እንቅልፋም ሆነ ነው የምትቀረው። እንቅልፋም ሆነ ነው የምትቀረው። ለዚህ ነው እንደው ክፉ ምንድን ነው እንትን አታሳጣኝ የሚባለው፣ ጠላት አታሳጣኝ ነው የሚሉት አባቶቻችን ሲጸልዩ። ጠላት አታሳጣኝ ነው የሚሉት። የጠላት መኖር ሰውን ንቁ ነው የሚያደርገው። የጠላት መኖር ሰውን ዝግጁ ነው የሚያደርገው። የመናፍቃን መነሳት ደግሞ ሊቃውንቱን ነው የሚያመን። የአሕዛብ ሰይፍ ደግሞ ሰማዕታትን ነው የሚፈጥረው፣ ሰማዕታትን ነው የሚወልደው። በእምነታቸው የጸኑ፣ በእምነታቸው የቆረጡ፣ ራሳቸው ገዳዮቹ የሚደመሙባቸውን፣ ራሳቸው ገዳዮቹ ንስሐ ገብተው ተቀይረው እኔማ የዚህን ሰው ሃይማኖት ነው የማመልከው፣ የዚህን ሰው ጌታ ነው የማመልከው፣ ከዚህ ህብረት ነው የምቀላቀለው እስኪሉ ድረስ ይፈጠሩ። ቤተ ክርስቲያን የሚነሱባትን ተቃውሞዎች፣ የሚነሱባትን ምንፍቅና፣ የምንፍቅና ፍልስፍናዎች በሙሉ እልል ብላ ነው የምትቀበለው፣ እልል ብላ ነው የምትቀበለው። ምክንያቱም በአለት ላይ በደመ ክርስቶስ ላይ የተመሰረተች ስለሆነች ቤተ ክርስቲያን አትናወጽም። አሁን ቤተ ክርስቲያንን እናናውጽ የሚሉ ሰዎች የዛሬ 40 ዓመት የተፈጠሩ ቤተ ክርስቲያን ቸርች ብለው የከፈቱ፣ የዛሬ 2.5 ዓመት ደግሞ የፍትህ ሚኒስቴር የሃይማኖቶችና መዝገባ ቁጥር 25 ሆናችሁ ከመጣችሁ ሃይማኖት መመስረት ትችላላችሁ ስላላቸው ጎረምሶች ተደራጅተው በአነስተኛና ጥቃቅን ተደራጅተው የከፈቱት ከመጽሐፍ ቅዱስ ጋር ምንም ዝምድናም ግንኙነትም የሌላቸው ዘመናዊ ጠንቋዮች የሚሰበርበት ቀን ነው። ከበረከቱ ተካፈሉ። በኢየሱስ ስም ጸለይኩላችሁ። እንዲህ አይነት ነገር ሲመጣ መደገጣቸው አይቀርም እና ይሆናል ይሄዳል ብሎ መጫወቻ ነው ደግሞ ያደረጓቸው መጫወቻ። በተለይ ይሄ የኦሮሞ ፓስተሮች እና የደቡብ ፓስተሮች ፉክክር በኢትዮጵያ ውስጥ ክርስትና ራሱ እንዲጠላ የአሕዛብ መሳቂያ መሳለቂያ እንዲሆን ያደረጉት በጥናት የተሰራ ነው። በጥናት የተሰራ ነው። ቤተ ክርስቲያን ይህንን ሁሉ ተቋቁማ ነው ያለችው። እኛ ጋር ያሉት ሰዎችም ይሄን ቀላውጠው ይሄን ፈልገው ነው የሚሄዱት ማለት ነው እና የሚያስረብሽ ወዲህ ወዲያ የሚያስብል ነገር አይደለም ያለ ነው። እዚህ ተመልከቱ። ይሄኛው ሰው ደግሞ የታወቀ ነው እንግዲህ ሜጀር መንግስቴ ምናምን የሚባል ሰው ነው። ጭሮ ይባላል። የጭሮ ሰው ነው አሉ። ፖሊስ አለው፣ ቪአይፒ አለው፣ መኪናው ለጉድ ነው እና እሱ ደግሞ ባንክ ላይ ነው የሚጸልየው፣ የባንክ ቡክ ላይ ነው የሚጸልየው። ብራችሁን አበዛለሁ ነው የሚለው እና ጋርዶቹን ተመልከቱ። ያሉትን ጋርዶች መንግስታዊ ፈቃድ ያለው ነው። ህዝብ ላይ እንዲያላግጥ፣ ህዝብ ላይ እንዲቀልድ እየተሰጠው ነው። ኦሮሞ ስለሆነ ኦሮሞነቱን የሰጠው። መንገድ ላይ የምታያቸው በሙሉ ኦሮሞዎች ናቸው። ፖሊሱ ሲመጣ ማይዛቸው የሚጮሁባቸው ጆሯቸውን የሚያደነቁሩት ኦሮሞዎች ናቸው። ምክንያቱም እንደ ስራ ነው የቆጠረላቸው። ስርዓቱ ማፍረሻም ነው፣ ክርስትናን ማርከሻም ነው። ነገር ግን እንደ ስራ ነው የፈቀደላቸው ማለት ነው። እንደ ስራ። እስቲ እንስማው። ይሄ ደግሞ የሚለው ደግሞ እኮ እናት ቤተክርስቲያን። እሺ ይቀጥል። ወደ 1 ሚሊዮን አምስቶች መሰለኝ ከፍ አደረገና ከዛም በኋላ ልክ ፕሮግራም ሲጨረስ እግዚአብሔር ሰው ሊሰራ ፈልጋል ብሎ መጥቶ ደጋ This why your life is blessing አሉ። ያቶ ያው የእንታ ማለት ነው። አሜን። እና ወደ እናንተ ለተብረና ለማን አይደለም። I am rich. አሜን። እና ታው አሜን። ለተብረና አንሳት ለካተባ አገልጋይ ጋር እኔ አለ በጣም ያብታም ነው። ለተጣለ ያብታም ነው።
እና መቶ ብር አንስታ እንደ ቲክቶከር አንተ ላይ ልትባይ ይበላል። ሁለት ወደ አንድ ቆይ ይድገሙት፣ አንዴ ይድገምላቸው። እንግዲህ ይህንን አይቶ የሚሄድ ሰው ሁለት ወደ አንድ ሚሊዮን 500,000 መሰለኝ ከፍ አደረገና ከዛም በኋላ ልክ የፖርታል ተረት የጋበ ሰው ሊዘራ ደንካል ብሎ መጥቶ ደራ This why you like is blessing አሉ። ያ ሰው ያው የህንጻ ባለቤት ነው እና ወደ እናንተ መቆብርና ለቃኔ አይደለም። I am rich እና ታውቂ እዛ መቶ ብርና አንጻር የሚለቃቀሙ አገልጋይ ጋር ሄዱ እና አለቀም። በጣም ያፋኝ በጣም ለጥቃ ያፋኝ ጌታ እና መቶ ብር አስታ እንደዚህ ተቀም አንተ ላይ ልትባል ይመላል ካሲዮን ነው የሚለው ታውቃ ካሲዮን ወደ ላይ ከፋር ብርን እያወጣ ወደ ላይ እንደዚህ ማፊያ ዘመናዊ ማፊያዎች አሁን እንግዲህ ወንጌል ተሰበከ ማለት ነው። በዚህ አሁን ወንጌል ተሰብኳል፣ ጌታ ሰብኳል፣ ህይወት ተዘርቷል ማለት ነው። ምድር የተደራጀ ማጅራት መቺ እኛን ሊያስደነግጥ አይገባም ማለት ነው። ይሄ ልምምድ ግን ወደ ቤተክርስቲያንም እየመጣ ስለሆነ ያለው ነገር እንግዲህ ከአድዋ ድል በኋላ ደግሞ አለው መጨረሻችን ይሄ ነው። ከአድዋ ድል በኋላ ባለፈው እንደጀመርነው የኢትዮጵያውያን ህብረታቸው ምንድን ነው? የኢትዮጵያውያን አንድ ያደረጋቸው ምንድን ነው? ብሔር የነገዱ ብዛት ከ80 በላይ ነው። ባህሉም ሃይማኖቱም የተለያየ ነው። ቋንቋቸውም የተለያየ ነው። ነገር ግን እነዚህ የተለያየ የተበታተነ የሚመስሉት በሙሉ እንዴት ነው አድዋ ድረስ ሚኒሊክን ተከትለው መጥተው የሰለጠነውን የአውሮፓ የጣሊያን ጦር የደመሰሱት የመከቱት? ምንድነው ጉልበታቸው? ዘመናዊ ጦር ነው። ዘመናዊ ጦር መሳሪያ ያለው ነው። ከሊቢያ ከኤርትራ ደግሞ አጋዥ ኃይል ይዘውን የመጡት። ስለዚህ ምንድን ነው እነሱ ያላቸው? አሮጌ ዕቃ ነው እና ጦርና ጋሻ ነው። እኛ መድፍን ያለን ምንድን ነው? ያውም በደቂቃ በአጭር ደቂቃ ያለቀ ጦርነት የተፈጠረው እንዴት ነው? ሁለተኛስ እኛ ስንሄድባቸው መሸሽ ሲገባቸው እኛ ወዳለንበት መጥተው ጦራችንን አይተው ዘመናዊ መሆናችን አይተው እኛ ወዳለንበት ድረስ ያው በእግራቸው እንግዲህ 6 ወር 4 ወር የሚፈጀው መንገድ ከአዲስ አበባ ተነስተው የመጡት ምንድን ነው ተብሎ ሲመረመር ዋናው የእምነት ጉዳይ ነው። ዋናው የሃይማኖት ጉዳይ ነው። የሀገሪቱ የፖለቲካውን ሀገር መንግስቱን የሚመሩት ንጉሠ ነገስትና ካቢኔያቸው ሌሎች ሃይማኖቶች ቢኖርበትም በግል እምነታቸው ኦርቶዶክሳዊ ናቸው። በኦርቶዶክሳዊ ቀኖናና ስርዓት መሰረት የሚሄዱ ናቸው። የሚያስቀድሱ የሚቆርቡ ናቸው። ስለዚህ ወደ ጦርነቱ ቦታ ሲሄዱም ደግሞ ካህናቱ ከበሮ እየመቱ እያሸበሸቡ ታቦተ ሕጉን ተሸክመው አክብረው ነው ይሄዱት። ጊዜው ከዚህ ከአዲስ አበባ የገነተ ጽጌ ቅዱስ ጊዮርጊስን ታቦት እንደገናም ደግሞ ከሰሜን ሸዋ የእመቤታችንን ታቦት ይዘው ነው ወደ አድዋ የሄዱት ማለት ነው። እና በሚያድሩበት ቦታ ደግሞ ድንኳን እየተተከለ ወታደሩም የሄደው በሙሉ ስንቁን ይዞ ምህላ እያደረሰ እግዚአብሔር ኃይል ጉልበት እንዲሰጥ እየጸለየ እየቆረበ እያስቀደሰ ከዚያ እሑድ ሰንበት ሲደርስ ደግሞ ቅዳሴ የተደረገ ካህናቱ ስርዓቱን እየሰሩ ጳጳሱ ጭምር አብረው እየተጓዙ ነው የሄዱት። ግብፃዊ ጳጳሱ ማለት እዛም ከደረሱ በኋላ ምንድን ነው ያደረጉት? ጦርነቱ የተመረጠበት ዋናው ምክንያት ኦርቶዶክሳውያኑ ንጉሱም፣ ንጉሠ ነገስቱም፣ እቴጌይቱም፣ ወታደሮቹም ህዝቡም በአጠቃላይ የአብይ ጾም ስለሆነ የአብይ ጾም ላይ ደግሞ ስለማይበሉ እኛ እዚህ በሬውን ሰንጋውን እያነከትን አሳማውን እያነከትን እየበላን እየጠጣን እነሱ ግን ባዶ ሆዳቸውን ስለሆኑ ረጅም ሀገርም ተጉዞ ስለመጡ እና ጦርነት ላይ መቆየት ስለማይችሉ በቀላሉ እንደመስሳቸዋለን ተብሎ የካቲት 23
የካቲት 23 ቀን በዕለተ ቅዱስ ጊዮርጊስ አድዋ ስላሴ ጸሎት ተደርጎ ምህላ ተደርሶ ተአምሯ ተነቦ ነው ጦር እዛው ላይ ያሉ ነው ሰሮ ተደርጎ ሊቀ ጳጳሱ ቃለ ምዕዳንና ቡራኬ ሰጥተው ይሄዱት። ወታደሮቹ ምን ተብለው በዚህ ጦርነት የምትሞቱ ሰዎች በሙሉ ለሀገራችሁ፣ ለሃይማኖታችሁ፣ ለባንዲራችሁ፣ ለሰንደቅ ዓላማችሁ ነውና የሞታችሁ በሙሉ ኃጢአት ቢኖርባችሁ እንኳን ኃጢአታችሁ የተሰረየላችሁ ይሁን። እናንተ ውድ ህይወታችሁን ለቀሪ ለሚስቶቻችሁ፣ ለልጆቻችሁ፣ ለልጅ ልጆቻችሁ ነው የምትሰጡት ብለው ባርከዋቸው የሚሄዱት በሙሉ ሰማዕትነትን እያሰቡ ነው የገቡት ማለት ነው። በደቂቃ ተጠናቀቀ። ለምን? እግዚአብሔር ተጠርቶበታል፣ ተጸልዮበታል። ታቦተ ቅዱስ ጊዮርጊስና የእመቤታችን ታቦት አብሮ ሄዷል። የስላሴ ታቦት እዛው ነው አድዋ ስላሴ። ከዛ ደግሞ 5 ኪሎ ሜትር አካባቢ ርቀት ላይ ደግሞ የእመቤታችን ታቦተ ጽዮን አለች። በዚህ በኩል ደግሞ አቡነ አረጋዊ የደብረ ዳሞ አሉ። ብቻ የቅዱሳን መካናት ገዳማት ያሉበት ነው እና እነዛ ሁሉ በገዳማቶቻቸው ጸሎታቸውን እያደረጉ ነው። ይሄ ኃይል እግዚአብሔር ካልገባበት በስተቀር ማሸነፍ ስለማይቻል በጦርነቱ ላይ እግዚአብሔር ገብቶ ለተገፉት፣ ለተመጣባቸው፣ ለመንፈሳዊያኑ በነበረው ጦርነት ላይ ድል አድርገዋል። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። ጡሩ ኢምፓራተር አቀረ ማራራራሽ ይባላል። ምን ማለት ነው? መቼም ቢሆን አንመጣም። ቲክቶከር ካልሽ ደግሞ ብራዘር ላሳይሽ ደግሞ ደሜ ኑሐሚን ይቀጥላል። ፓስተሩ መቼም እንዳታስበው ይሄ ሁሉ ካንተ ወደኛ የመጣ ነው። ክርስትናውን አውቆ የሚኖር ኦርቶዶክሳዊ ቲክቶከር እንጂ ዝም ተብሎ በነዋይ የሚታለል ተራ ቲክቶከር የለም። እሺ አይመጣልህ። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። አረ ተረጋጋ፣ በኢየሱስ ስም ተረጋጋ። ለነገሩ ክርስቶስን አንተ አታውቀውም። ክርስቶስን ብታውቀው ትንሽ ተረጋጋ ነበር። መረጋጋት ይፈጥርብህ ነበር። ክርስቶስን ብታውቅ የክርስቶስ ባህሪ ይታይብህ ነበር። የክርስቶስ ማንነት ይታይብህ ነበር። አይደለም ክርስቶስን፣ የክርስቶስን አገልጋዮች እንኳን ብታውቅ የሐዋርያትን ባህሪ ትይዝ ነበረ። ረጋ ብለው ነበር የገባቸውን እውነት ወንጌልን ሲሰብኩ የነበረው። ዋይ በመጫው እንዴ እኔ የትኛው ሐዋርያ ነው ዋይ ያለ እንጥሉ እስኪበጠስ ድረስ እየጮኸ የተናገረው? አረ በመጀመሪያ መረጋጋትን ልመዱ። እንዴት እንደሚጨንቅ እንዴት እንደሚረብሽ በመጀመሪያ እስቲ ቀስ እኔ ምንም የትኛው ወንጌል ነው የምትለው? የትኛው ወንጌል? ዛሬም በእናንተ በውሸት አስተምሮት ሰው የሚታለል ይመስላችኋል? አሁን እኮ የሚያገናዝብ ትውልድ መጥቷል። የሚያይ ማለት ነው። ምን ማለት ነው ይሄ? እንዴት ነው እሚል ዝም ብሎ አንድ ድንገት ከስራ የሆነ ቢዝነስ ሞክሮ አልሳካለት ሲለው ድንገት ማርሹን ቀይሮ ወደ ፓስተርነትን ቢዝነስ ካደረገ ፓስተር ሰምቶ መነዳት እኮ ትቷል ትውልዱ። አሁን እኮ ትውልዱ መጽሐፍ ቅዱስን ማየት መመርመር እኮ ጀምሯል። በጨዋ አይደለም። ደስ የሚለው የኛ አባቶች አይጮሁም እንዴ? በጩኸት አይደለም የገባቸውን እውነት የሚገልጡት። ረጋ ብለው ነው። እርጋታን ከክርስቶስ ተምረዋል እንዴ? ጳውሎስ እኮ መንፈስ ቅዱስ የሁካታ አምላክ አይደለም ይላል። የሰላም አምላክ ነው። እሱ ጨዋ አምላክ ነው። መንፈስ ቅዱስ የሚበጠብጥ የሚጮህ እኮ አይደለም እኮ። የገባህን እውነት የገባው ሰው እውነትን የያዘ ሰው ረጋ ብሎ ነው የገባውን እውነት የሚናገረው። በመበጥበጥ በመጮህ እኮ አይደለም። መጥቶ ማይክ የሚቀማብህ ሰው የለም። አንተ ብቻ ነው የምትመራው። መጥቶ ካንተ እጅ ላይ ማይክ የሚቀማ የለም። ረጋ ብለህ የገባህን እውነት ለምን አትናገርም? የሚያሯርጥ ከኋላ እየገረፈክ ያለ ሰው አለ እንዴ? እስቲ አሁን ወደ ዋነኛው ቁም ነገር እንምጣ። በጣም እየጮክ ያወራውን ስለ ጮክ እውነት ያወራክ የመሰለ ስለ ጮክ በቃ በጣም ትልቅ ነገር ያወራክ የመሰለክን ነገር እናወራ። ወደሱ ጉዳይ እንመለስ። ወንጌል አልክ። የትኛው ወንጌል? እናንተ ጋር ያለው የሐሰት ወንጌል ከመጽሐፍ ቅዱስ ውጪ የሆነ ሐዋርያት ያላስተማሩት የጌታን ስጋና ደም መታሰቢያ ነው። ጌታ ኢየሱስ ስጋዬ እውነተኛ ነው፣ ደሜ እውነተኛ ነው እያለ
እውነት እውነት እላችኋለሁ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም እያለ አይ ሞቱንና መከራውን የምናስብበት ነው፣ መታሰቢያ ነው። ይሄንን የክህደት ወንጌል ነው የምትለው? ጥምቀት ለድህነት መጽሐፍ ቅዱስ ያመነ የተጠመቀም ይድናል እያለ አይ ያመነ ነው የሚድነው ከዛ በኋላ ይጠመቃል የሚለውን የፍልስፍና ወንጌል የሐሰት ወንጌል ጥምቀት ለድህነት እንደሆነ ሐዋርያት እየተናገሩ ጴጥሮስ ሲናገር ይሄም ውሃ የሰውነትን እድፍ ማስወገጃ አይደለም ምሳሌ ሆኖ አሁን ያድነናል እያለ በጥምቀት ውስጥ ያለውን ድነት የሚናገረው እናንተ ጋር ደግሞ አይ ጥምቀት እኮ ሻወር ነው ዋናው እምነት ነው የሚለውን ክህደት የትኛውን ወንጌል ነው? ጳውሎስ እንኳን ባመነ ቅጽበት እኮ አልዳነም። ጴጥሮስ እኮ ሲሰብክ አዳዲስ ሰዎችን እኮ ለብዙ ሰዎች ከሰበከ በኋላ ምንድነው ያደረገው? ሄዱና አሁን ምን እናድርግ አሉት አይደል? ያመኑ ሰዎች ሲያምኑ አይ በቃ አሁን አምናችኋል፣ ድናችኋል፣ በቃ ጸድቃችኋል ሄዱ እኮ አላለም። ክርስቶስ ኢየሱስን ተጠመቁ ከኃጢአታችሁም ታጠቡ። ከኃጢአት የምንታጠብበት ጥምቀት ይሄንን ነው እኛ ወንጌል ያስተማረን። በጥምቀት ውስጥ ያለውን ድነት ነው የነገረን ሐዋርያት የሰበኩልን። ይሄን አታምኑ፣ ይሄን አትቀበሉ። የትኛውን ወንጌል ነው የምትለን? እንዴ እንጥል እስኪበጠስ ድረስ ተቀበሉ የምትለን ወንጌል? እስቲ ቀስ በል፣ ስለ ጮክ አይደለም እውነት ያስከው፣ ቀስ ብለን ንገረን። የትኛውን ወንጌል? ክብር ለቅዱሳን አይገባም፣ ጌታ ኢየሱስ ያከበራቸውን ክብር ለሚገባው ክብርን ስጡ ብሎ ጌታ ክብር ለሚገባቸው ክብርን መስጠት እንዳለብን ራሱ ኢየሱስ ክርስቶስ ያስተማረንን ትምህርት የማትቀበሉ ክብር ለኢየሱስ ብቻ ነው። ኢየሱስ ግን ጨው አምላክ ነው። አምላካችን ክብር ለሚገባው ክብርን ስጡ ያለ አምላክ ነው ያለን። ማርያም እንደኔ ሰው ናት ብለ ኢየሱስ ክርስቶስ የመረጣትን ልዑል ዙፋኑ ማደሪያው ያደረጋትን መንፈስ ቅዱስ የጸለለባትን በክርስቶስ ኢየሱስ ፊት ሞገስ ያገኘች የተመረጠችን አንድ ተራ ሴት እኮ ናት። አንደኛው እንደውም ምንድነው ያለው? ገበያ እድር ነበራት። አቤት አቤት ድፍረት! የትኛውን ወንጌል ነው እንደዚህ እየጮክ የምትነግረን ወንድሜ? አሁን የሚሸወድ ሰው የለም። አሁን የሚሸወድ ሰው የሚታለል ሰው የለም። አንድ ነገር ልነግራችሁ የምፈልገው መጀመሪያ እናንተ አጠገባችሁ ካለችሁ ከመካን ኢየሱስ ጋር ታረቁ። መካን ኢየሱስ ጥምቀት ለድህነት ነው ትላለች። ጥምቀት ለድህነት ነው፣ ያመነ የተጠመቀ ይድናል ትላለች። ሕፃናት ታጠምቃለች። የጌታን ስጋና ደም እውነተኛ ነው አማናዊ ነው ትላለች። ሎቻችሁ ደግሞ አይ አምስቱ ሶላችሁ ላይ በእምነት ብቻ ተስማሙ። እስቲ መጀመሪያ አጠገባችሁ ካለችሁ ከሷ ጋር ተስማሙና እኛ ጋር ትደርሳላችሁ። ችግር የለውም። ኮፒ ሊንክ አድርጉልኝ። ይሄ ቪዲዮ ቢጠፋ ክርስቲያኖች ቀየማቸዋለሁ። ይሄንን ቪዲዮ በደንብ ኮፒ ሊንክ አድርጉልኝ። በደንብ ኮፒ ሊንክ አድርጉልኝና ይድረስላቸው። ሳንፈልግ ነው እኮ ብዙ የሚያስወሩን። ምን አለ ዝም ብለን እንድንቀመጥ እንደው እድል ቢሰጡን ባይነካኩን እኮ ጥሩ ነው። ሳልዘጋጅ ሁላ ነው ቪዲዮን የሰራሁት። ማለት ዝም ማለት ስላልቻልኩኝ ነው ቪዲዮን ሳላይና። ክርስቲያኖች በደንብ ሼር ኮፒ ሊንክ አድርጎ አመሰግናለሁ። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጣል። ስለ ጮኸ ትክክል የሚመስለው ሰው ቢኖር ይሄ ሰውዬ ነው። በነገራችን ላይ በመጀመሪያ አትጩህ፣ ጎሮ እስኪዘለጠል የምትጮህ ምን አጠገባህ እንደ ያሉት እየሰማን እኮ ምንድን ነው የምትለን? እንደነዚህ ባላየ ማለፍ የሚችል ሰው ወይም ደግሞ ችሎታ ያለ ሰው አለ ብዬ አላስብም። በጣም ነው የሚለዩት፣ በጣም ነው የምትለዩት። ማርያምን እንዴ እንደዚህ አስተማሩ የምትሏቸው ጳጳስ እኮ ጭራሽ ለልጇን ቤዛ ነች ብለዋል እኮ። እሱን ረስታችሁት ነው ወይስ ምነው? አሁንስ እንደው ድንጋይ ላይ ውሃ መፍሰሱ ነበርና አረፈው። በእናታችሁ ኧረ በጌታ ስም ኧረ ፍቱን። እስማ መንፈስ ቅዱስ አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። ዶክተሮቹን ያድናል። አባቶችን ያድናል። የወንጌል ብርሃን በኢትዮጵያ ሰሜን ምድር ላይ ይበራል። ውሸታም ነህ፣ አፍህና ልብህ ሌላ ነው። ውጊያችን ከስጋና ከደም ጋር አይደለም። ዲያብሎስ ከሚያድርባቸው ሰዎች ጋር አይደለም። የኔና የናንተ ውጊያ በእነሱ ላይ በሚያድረው መንፈስ ላይ ነው። በከሃዲው ላይ በሚያድረው ርኩስ መንፈስ ላይ ነው። አንተ ሰነፍ የኦርቶዶክስ ምዕመን ስላለህ አንተ በዚሁ አጋጣሚ ግባህ እስቲ። ያንተ መጽሐፍ ቅዱስ አለማንበብ አይደል እንደ እባቡን ያነገሰው? ያንተ የኦርቶዶክሱ መጽሐፍ ቅዱስን አለመመርመር አይደል እንደ ያነገሰው? አንቺስ ብትሆኚ ኦርቶዶክሳዊ መጽሐፍ ቅዱስ ብታነቢ ለባቡ አንሰሽ ነው እንዴ? በተኩላና በእባብ ላይ ትጫሚያለሽ፣ አንበሳና ዘንዶ ትረግጫለሽ። ይሄ ስልጣን ተሰጥቶሻል። ለምዕራብ ተረት ኦርቶዶክስ፣ ለአውሮፓ ርኩሰት ኦርቶዶክስ፣
ለዲያብሎስ ግሳት ኦርቶዶክስ፣ ለአሪዮስ፣ ለመቅዶኒዎስ፣ ለንስጥሮስ መልስ መስጠት ትችላለህ። ልንገርህ ኦርቶዶክስ ሆነክ ይሄንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉም ሼር አድርገው። ይሄን አካውንት ኮፒ ሊንክ አድርጉ፣ ፎሎ አድርጉ።